በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን ቆያችሁ? እግዚአብሔር ስሙ የተመሰገነ ይሁን። አሜን። በዛሬው ቪዲዮአችን ብዙዎቻችሁ በውስጥ መስመር የጠየቃችሁኝና በክርስቲያናዊ ሕይወታችን ውስጥ ትልቅ ጥንቃቄ የሚያስፈልገውን ጉዳይ እናያለን። መተት ወይም የክፉ መናፍስት ጥቃት አንዴ ከለቀቀን በኋላ እንዴት ተመልሶ እንዳይመጣ ማድረግ ወይንም እንዳይታደስ ማድረግ እንችላለን የሚለውን በቤተ ክርስቲያናችን አስተምሮ መሰረት እንወያያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ነጥቦቹ ከመሄዳችን በፊት አንድ ቃል ኪዳን የተገባለት ገዳም አለ። ይህ ገዳም ምንድነው? እዛ ቦታ ደርሶ የተመለሰ ሰው ምንም አይነት መተት አይታደስበትም ማለት ነው። መተት እየታደሰበት ከሆነ ያቆማል ማለት ነው። ያ ምንድነው? የት ነው? ጊሽ ቅድስት ክርስቶስ ሰምራ ገዳም ይባላል። ከአዲስ አበባ ቡታጅራ መስመር ቡታጅራ ሳትደርሱ ቡኢ የምትባል ከተማ አለች። ከዛ ከተማ የ250 ብር ትራንስፖርት አለ፣ ባስ አለ፣ ቀኑን ሙሉ የሚመላለስ ከአዲስ አበባ ቡኢ 3 ሰዓት ነው የሚወስደው። እዚህ ቦታ ደርሶ የተመለሰ ምንም አይነት መተት አይታደስበትም። ይህ የቦታው ቃል ኪዳን ነው ማለት ነው። ቃል ኪዳን ነው። እኔ እዛ ቦታ ደርሼ መጥቻለሁ። ያየኋቸው ምስክርነቶች አሉ። አንድ ሁለቱ ልንገራችሁ። አንዱ ልጅ በጣም መተት ይታደስበታል። በጣም ይሰቃይ ነበረ። እዛ ቦታ መጥቶ ጸበል ቦታ ነው የለፈለፈ። እቺ መነኩሴ ያሰቃየችን እንዳንገባ ከለከለችን እያለ ነው ሲጮህ የነበረው። ሌላ አንዱ ወንድማችን ደግሞ የነገረኝ ምንድነው? ደብተራዎች አለቀላቸው አለ። ደብተራዎች አለቀላቸው ከዚህ በኋላ አለ። እንዴት ስለው ይሄን ቦታ የማያውቀው ደብተራ የለም፣ ሁሉም ያውቃሉ። በጣም ተቸገርን፣ መተት መላክ አንችልም፣ ማደስ አልቻልም፣ እየተመለሰ ተቸገርን ይላሉ እና የማያውቀው ደብተራ የለም፣ ደብተራው አለቀለት አለ። እኔ ራሱ አለ መተት ይታደስብኛል፣ በቀን እስከ 30,000 ብር ሁሉ አጠፋለሁ አለ። ምን እንደማደርገው አላውቅም፣ አጠፋለሁ። ያለኝን ንብረት ሁሉ 3 ቤቶች ነበሩ፣ እነሱን ሸጬ ራሱ አንድ ነው የቀረኝ አለ። እዚህ ከመጣው ምልክት አይቻለሁ አለ። ምን ምልክት አየህ ስለው በህልሜ አለ አንድ ቀንዳም በሬ ሊወጋኝ እየተንደረደረ ሲመጣ ሂድ ስለው ተመልሶ ሄዳለ። ሳይወጋኝ ተመልሶ ሄዳለ። ይህ ማለት ምንድነው? አጋንንት ሊያጠቃው ተልኮበታል ማለት ነው። የተላከው አጋንንት ሳይነካው እንደተመለሰ የሚያሳይ ነው ማለት ነው። ብዙ ምስክሮች እዛ ሰምቻለሁ እኔ ቦታው ላይ ሄጄ። ስለዚህ መተት የሚታደስባችሁ ሰዎች እዚህ እናታችን ቅድስት ክርስቶስ ሰምራ ገዳም ጊሽ ቅድስት ክርስቶስ ሰምራ ገዳም ሄዳችሁ ለአንድ ቀን እንኳን ደርሶ የተመለሰ የቦታው ቃል ኪዳን ስለሆነ ምንም አይነት መተት አይታደስበትም። ደርሳችሁ መመለስ ትችላላችሁ። ቦታው ድረስ መሄድ የማትችሉ ከሆነ ደግሞ እነዚህን 5 ነጥቦችን እስከ መጨረሻው ተከታተሉኝ። አንደኛ የንስሐ ሕይወትና ቅዱስ ቁርባን። መተት የሚታደሰው ወይም ተመልሶ የሚመጣው መንፈሳዊ ጋሻችን ሲላላ ነው። ንስሐ መግባትና በየጊዜው መቁረብ ትልቁ መከላከያ ነው ማለት ነው። ቁልፉ ነጥብ ምንድነው? ሰውነታችን የቅዱስ ሥጋውና የክቡር ደሙ ማደሪያ ሲሆን ክፉ መንፈስ ደግሞ ምንድነው? ሊቀርቡን አይችሉም ማለት ነው። የቤት ጸሎትና የዕለት ተዕለት ተጋድሎ ያስፈልጋል። ሁለተኛው ነጥብ ምንድነው? መደበኛ ጸሎት ያስፈልጋል። ጠዋትና ማታ መጸለይ፣ በተለይ ውዳሴ ማርያም፣ መዝሙረ ዳዊትን መጸለይ ያስፈልጋል ማለት ነው። መጥፎ ነገር ሲሰማን ደግሞ ማማተብ አለብን በየሰዓቱ የሚላክብን ከሆነ። መዝሙረ ዳዊት ላይ አንድ መተት እንዳይታደስ የምታደርግ ምዕራፍ ልንገራችሁ።
መዝሙር 34 መዝሙር 34ን ለ7 ቀን ጠዋት 7 ጊዜ ጠዋት 7 ጊዜ ትጸልያላችሁ። 7ቱን ቀን ሙሉ እየጸለያችሁ በጸለያችሁበት ውሃ መጠጣት፣ ቤታችሁን መርጨት፣ ሰውነታችሁን መቀባባት ቀጥ ነው የሚያደርገው። ምንም አይነት መጠጥ አይታደስባችሁም ባላችሁበት ሆናችሁ ማለት ነው። ምንድነው ማሳሰባችሁ? ጸሎት ግዴታ ሳይሆን ከፈጣሪ ጋር የምናደርገው የፍቅር ግንኙነት መሆኑን ማሰብ ያስፈልጋል ማለት ነው። ሶስተኛ በቤታችን ውስጥ ሊኖሩ የሚገቡ ነገሮች አሉ። ጸበልና ዕጣን። ቤታችንን በጸበል መርጨትና ዕጣን ማጠን ይህ መጥፎ መናፍስትን ያርቅልናል። ክርስቲያናዊ ማንነታችን መኖር ያስፈልጋል። አራተኛው ስነ ልቦናዊና መንፈሳዊ ጥንካሬ። ያ ማለት ምንድነው? ፍርሃትን ማስወገድ አለብን። መተትን ወይም ድግምትን ከመጠን በላይ መፍራት ለጠላት በር ስለሚከፍት ከኛ ጋር ያለው ከዓለም ካለው ይበልጣል የሚለውን ቃል በማመን ፍርሃት የዲያብሎስ ትልቁ መሳሪያ ስለሆነ ይህን ፍርሃት ማስወገድ ያስፈልጋል። ሌላኛውና የመጨረሻው ከክፉ ሰዎችና ቦታዎች መራቅ ያስፈልጋል። ጠንቋይ ቤት ወይም መተት ይደረግበታል ተብሎ ወደሚታሰብበት ቦታ አለመሄድ፣ መንፈሳዊ እውቀት ከሌላቸውና በመተት ከሚያስፈራሩ ሰዎች ጋር ያለን ግንኙነት መቀነስ ያስፈልጋል ማለት ነው። በአጠቃላይ ክርስቲያን ማለት በክርስቶስ የታተመ ማለት ነው። መተት የሚታደሰው እኛ ከእግዚአብሔር ስንርቅ ብቻ ነው ማለት ነው። ስለዚህ በንስሐ ታጥበን በጸሎት በርትተን በቅዱስ ቁርባን ታትመን ከኖርን ምንም አይነት የትኛውም አይነት የጨለማ ኃይል ሊያሸንፈን አይችልም ማለት ነው። ስለዚህ እናንተ ከነዚህ ነጥቦች በተጨማሪ የትኛው መንፈሳዊ ጥንካሬ ይረዳኛል ብላችሁ እንደምታስቡ ኮሜንት ላይ አድርጉልኝ። መጠንከር ያስፈልጋችኋል፣ መታገል ያስፈልጋል ማለት ነው። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ ሼር አድርጉት። በሚቀጥለው ቪዲዮ እስክንገናኝ ቸር ያሰንብተን። ሰላም ቆዩ።